የማይፈነቅሉት ድንጋይ የለም እንጂ እንደሚንቁን እንደሚሰድቡን ከናቁን ለምን የራሳቸውን ነገድ አፍረውበት አማራንን ጎንደሬንን ማለት ፈለጉ? ድሮ ጠላትን በሩቁ ነው የሚባለው። አሁን ግን አዲሱ ፋሽን ጠላትን መስለ ጠላትን ማጥፋት ነው። እሱም አማራ ነው። ታሪኩን ይፈልጉታል። የዘውድ ምክር ቤቱን ገብተን አሳይተናቸዋል። በመረጃም በሰነድም ቪዲዮም አለ እኛ ጋር የኔ ፔጅ ገብታችሁ ማየት ትችላላችሁ። የአማራን ታሪክ ሁሉ የራሳቸው አድርገዋል። ከነ ምግቡ ካለባበሱ ጭምር ህዝቡ የለም ብለዋል። ጎንደሬ ነን እያሉ የመጡ የሚገግሙት በሰሩት ወንጀል አባቶቻቸው አያት ቅድማቶቻቸው በሰሩት ወንጀል ስለሚጠየቁ ነው። አገር አፍርሰዋል፣ አገር ክደዋል። አንድን ትልቅን የአገር ካስማውን ነገድ የአማራውን ነገድ አዋርደዋል። ኢትዮጵያ ውስጥ በአማራው ህዝብ ላይ ሌሎችን ብሔር ብሔረሰቦች አስነስተዋል። አማራን እንደ ህዝብ ጡት ቆርጧል ብለው ሐውልት ገትረው ሮሚያ የሚባል ሰፈር ልጆች ከዜሮ ክፍል እስከ 12ኛ የአማራን ክፋት እንዲማሩ አድርገዋል። አማራ አራጅ ነው ብለዋል። ኦሮሚያ የ100 ዓመት ደምሽን እያሉ አዲስ አበባ ሁሉ ህፃናት ኢነሰንት ምንም ማያውቁ ነጭ ወረቀት ጭንቅላታቸውን አማራ አራጅ ነው እያሉ እያስተማሩ ነው። ይህ ሁሉ ወንጀል እንግዲህ አስበው። ስለ ፍቅር ስበኩ ይሉናል፣ እናንተ ዘረኞች ናችሁ ይሉናል። እኔና ሞጣን እናንተ ፍቅርን ስበኩ አንድነትን ስበኩ ይላሉ። ኢንፋክት ግን ሄዳችሁ ስታዩት ኢትዮጵያ ውስጥ ኦሮሚያ የ100 ዓመት ደምሽን ጨርቅሽን አጠብ ነፍጠኛው የሰራብንን በደል አንረሳም እያሉ ያዘምራሉ። እነማነኙ ሻቢያዎች፣ እነኙ ቲፒኤልኤፎች፣ ኦነጎች አያቸው። እነሱ ናቸው እኛን ስለ ኢትዮጵያዊነት፣ ስለ ሰላም፣ ስለ አብሮነት ወይም እኛን ዘረኛ ሚሉን። አሁን ያነሳነው የቅድሙ ሰግጥ የሚለው ዱርዬ እሱን አሁን በጣም ብሔርተኛ እንዳልሆነ ፖለቲካ ውጪ እንደሆነ ተፖለቲካ የጸዳመው እሱ ግን አያቶቹ እናት አባቶቹ አማራ ጡት ቆርጧል ብለው እንደ ህዝብ ሐውልት ገትረው እያስገደሉ ነው። አየ ይሄ ነው ልዩነቱ። የአማራው ህዝብ ደግሞ ሃይማኖቱ ስለተያዘ በእምነቱና በባህል ስለታሰረላቸው እያፈራረቁ ጧት ቤተክርስቲያን ነጠላ ለብሰው መጥተው እንደዚህ የስላሴ ስዕል አድኖ ነው ብሎ $100 ይሸጣሉ። አድራሻ ይሰበስባሉ። አሁን ቁጭ ብላ እየሰበሰበች ነበር። ሰውየውም ኤርትራዊ ነው አብሯት የሚሰበስበው። የስላሴ ብለው በአማርኛ ነው የሚያወሩት። ለምን በትግርኛ አወሩም? ለኤርትራውያን ለምን አይሸጡላቸውም? የሚፈልጉት ፐብሊክ አማራ ነው። ስለዚህ ነው በአማርኛ እያወሩ የመጡት። አማራው ነው የሚገዛቸው። ይሄ ነው ፋክቱ። ኢቭን እንኳን እጅጋየሁ ክዳኔ ጎንደሬ ነው አባቴ ታጋይ ነበር ሲታገል ሞቷል ብለሽ አዲስ ናሬቲቭ ፋብሪኬት ዳርገሽ ነይ አማራው ጅል ነው ይዘረፋል ብለው ካላቸው ኤክስፒሪየንስ አጋርተዋት የዛሬ 3 ዓመት አማራ ወለጋ ውስጥ ታረደ ብላ ሻምፓኝ የከፈተችው ሴትዮ አማራን አፈናቅለው ግደለው ነፍጠኛ ሰፋሪ የሚኒሊክ እያለች አፏን የገማ አፏን ስትከፍትብን የምትውለው ሴትዮ ዛሬ ጎንደሬ ነኝ ብላ መታለች። ምን ይመስላል? አማራ የማይነጥፍ ላም ስላለ ነው። ጅል በቃ በጎቹ በጋደል ሚሉ እውነትም በግነን። ስለዚህ እኛን ዘረኛ ናችሁ ከምትሉ ራሳችሁ ያለፈውን 30+ ዓመት ሐውልት ገትራችሁ የአማራን ህዝብ በሌለበት ባልዋለበት ጡት ቆርጧል ብላችሁ አሳዳችሁን። ኦሮሚያ የሚባለው ሰፈር ከተመሰረተ ገና 30 ዓመቱ ነው። እናንተ ግን ኦሮሚያ የ100 ዓመት ደምሽን አጠራን ልጆችሽ ነፍጠኛ ያረግብንን አንረሳም ብላችሁ ህፃናትን መርዝ የምታስተምሩትን እስቲ እናንተን ተመልከቱ። ራሳችሁ ምሰሩትን ኢቭን ገና እናታቸው ማህፀን እያሉ 1ኛ ክፍል ሲገቡ ሃው ሲቆጥሩ የአማራን ነፍጠኛ እንዳሳደደ ኦሮሞን አሳደደ ብላችሁ ኦሮሞ የሚባል የፖለቲካ ሶሳይቲ ፈጥራችሁ አማራ የምታጠፉ እናንተ አይደላችሁም ወይ? እናንተ ማን ይንገራችሁ? እኛ እኮ ሄደን ኤርትራ የአማራን ህዝብ ስጋ በላሽ የ100 ዓመት ደም ብለን እኮ ትምህርት ቤት አናስተምርም። አየ ይሄ ነው ልዩነታችን። ትግራይ አድዋ የአማራን ህዝብ ስጋ በልተሽ የ100 ዓመት ደማችንን ብለን እኮ ለአማራ ህፃናት አላስተማርንም። ዘረኝነት ይሄ ነው፣ የናንተ ነው፣ የጠነባ የከረፋ ዘረኝነት። ስለዚህ ሞጣን የማሸማቀቅ ሞራል ከየት አመጣችሁ? ሞጣን ዘረኛ ስትሉ እንደው አታፍሩም ወይ? ይሄ ህሊና የሚባል ነገር እኮ አለ። እንዴት ህሊናችሁንም ትደፍራላችሁ አስገድዳችሁ? ስለዚህ እንተከባበር ነው። አንተዋችሁ እኛን ለማሸማቀቅ ከሆነ ስታችኋል።
ምንም እኛ ያልነው አገራችንን እንድንኖር ልቀቁልን ያልነው መብታችንም ነው። ይሄው ጀርመን እየጠረዘ አይደል? ለምን ጀርመን እንገለዋለን ብላ አትታገተረው? እንግሊዝ ይኸው አሁን ሴት እየደፈረ ያስቸገረውን ሀዱሽ የሚባለውን ትናንት በአውሮፕላን አደረሰችው ኢትዮጵያ። ለምን አትታገለው? እዚህ መጥቶ በእግሩ ገብቶ እንግሊዝ የእንግሊዝ ህፃናትን ሲደፍር የተያዘ ሀዱሽ ገብረስላሴ የሚባል ሰውዬ የእንግሊዝ መንግስት ይዞ አስሮት በ5 ቦዲጋርድ በእንግሊዞች አሳጅቦ ኢትዮጵያ አድርሶታል። ለምን እሱ ጋር አትታገልም ታዲያ? እኛን እየገደልክ ትኖራለህ። እዚህ እንግሊዝ ግን ሴትን መንገድ ላይ ለከፍክ ብሎ ይሄው እየጠረዘ ነው። ለምን አትታገለውም? እሱ ጀርመን ጀምሯል። ሴቶቻችን ገበያ መሄድ አልቻሉም። ሴቶቻችን ገበያ ሞል ሲሄዱ አረቦቹ እየለከፉ ስላስቸከሩ ነኝ ጋጠ ወጦች አፍሪካን ይጠረዙ ብሎ ህግ አውጥቷል። ለምን እነሱን አትጋተርም? እኛ ስንሆን ግን እንገላለን እያልክ ትዝትብናለህ። ይሄ ነው ያለው። ሞጣ ቀጥል። ይቅርታ። በጣም ጥሩ። በመሰረቱ ኦርቶዶክስ ያው ህዝቡ አላወቀውም እንጂ ኦርቶዶክስ በሁለቱ ትግሬዎች የታሰረ ነው። መታሰር አይደለም፣ በቃ የገቢ ምንጫቸው ነው። ስለዚህ ኦርቶዶክስ መሪው ነው የተወገዘ ካህን የነበር ማቲያስ የተባለው ጳውሎስ እኮ በቁሙ ሳይሞት ሐውልት ቦሌ መድኃኔዓለም ላይ ፈርስት ሲቲዝን ትግሬ ስለሆነ የገዢ ዘር ስለሆነ አድዋ ስለሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ ውጪ ከፍትሐ ነገሥት ውጪ መምጣቱ ብቻ አይደለም፣ ፍትሐ ነገሥት የማይደግፈው መጽሐፍ ቅዱሳችን የማይደግፈው ቅዱስ አቡነ ጳውሎስ በቁሙ ምን ተሰርቶ እንዳትሉ፣ እነዚህ አንተ ነው ማለት ያለበት። በቁሙ ምን ተሰርቶለታል? ሐውልት እስካሁን ድረስ ማንም አላፈረሰው። ተመልከቱ። ስዕል አድኖ እኮ አሰርተዋል እኮ እነሱ በቁማቸው። ጳውሎስ ማቲያስ ስዕል አድኖ አላቸው። እነዚህ ትግሬዎች ሰላዮች ናቸው። ጌታቸው አሰፋ ያስቀመጣቸው ናቸው። መለስ ዜና ያስቀመጣቸው ናቸው። ደብረ ጽዮን ያሰለጠናቸው ናቸው። በዓለም ደረጃ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የያዙት ትግሬዎች ናቸው፣ ኤርትራውያን ናቸው። ይህ መገለጽ አለበት። ገንዘብ ያዦች እንኳን ሳይቀር እነሱ ናቸው፣ ጉራጌዎች ናቸው። የኢትዮጵያ ኮሚኒቲ በብዛት የተያዘው በኤርትራውያን ነው። ለምን? ቀድሞ የመጡ ናቸው። በስደት ቀድመው የወጡ ሰዎች ስለሆኑ ይዘውታል። ግን በብዛት ግን አማራው በቁጥር አይደለም። ቀድመው መጥተው መሰረታቸውን ይዘዋል። በዚያ ገንዘብ ይቀበላሉ። የእነሱ ሰዎች ሲመጡ አይቸገሩም፣ አይራቡም። ስራ ለመያዝ ቀላል ነው። አሁን ደግሞ ኦሮሞው እዚህ ከተማ ስራ ለመያዝ ቀላል ነው። መሀይም ኦሮሞ መጥቶ ስራ ይዛል። ትልቅ ኮሚኒቲ እየፈጠሩ ነው። አማራስ በኢትዮጵያዊነት እስካሁን እንደታጠረ ነው። ሊገባው ሳይገባው ቀርቶ አይደለም። ከፊሉ ተዳቅሏል። ከፊሉ ኢትዮጵያ ውስጥ ኮንዶሚኒየም ቤት አለው፣ ከፊሉ ንግድ አለው፣ ከፊሉ ምግብ ቤት አለው። ሲጠሩ እኮ እነዳኘው አለ እኮ ለኢትዮጵያዊና ኤርትራውያን ብሎ ነው ዝግጅት የሚያዘጋጅ። ኤርትራውያን ምኖችን ናቸው? ለኛ ምናችንም አይደለም፣ ምናችንም አይደለም። ሲወዱን እኮ መውደድ አለብን። ወደቡን መዝጋት ማለት እኮ መጥላት ነው። 120 ሚሊዮን ህዝብ በተለይ 70 ሚሊዮን አማራን ረሃብ ላይ መጣል እኮ ማለት ነው። አይወዱንም ማለት ነው። ቦርደሩን ዘግተው ዛሬ ግን እዛው ኢትዮጵያ ውስጥ ከ2 ሚሊዮን በላይ ይኖራሉ። እንደዚህም ሆኖ ግን ስላላስወጣናቸው እነ ሞጣ መገደል አለባቸው ይላሉ። ልጆቻቸው እናጠፋለን ይላሉ። እስኪ አሰሚያው ለምሳሌ አሁን መማር አለባቸው። ምንድነች መማር አለባቸው? መማር አለባቸው ምንድነች? የታወቀችው ቂጧን በመነቅነቅ ነው። ሰገሯን በመበጥበጥ በጭፈራ ናዝሬት እያለች ሴተኛ ዳሪ ሆና ራቁቷን ጭፈራ ቤት ትሰራ የነበር ጋጠወጥ የነበረች ሴት ናት። ባሏን ጎንደር እያለ ሾፌር እኮ ነው በሌላ ሰው ላይ
ስትባልግ ይዟት የዚያው ቀን አባሯት ናዝሬት ለሽርሙጥና ስራ የተሰማራች ሴት ናት። ሐቁን መማር ትግባና እስኪ ከኔ ጋር ተከራከር። አንደኛ አርቲኩሌት ራሷን ማድረግ እኮ አይማችልም። ይቺ አማራ እየተጨፈጨፈ ጎንደር እያለቀ ኢትዮጵያ ኢትዮጵያ በሉኝ ብላ ለገንዘብ የመጣችና ለመታወቅ የመጣች ናት። በቀበሮ ሜዳ በጎንደሬዎች እኮ ሚሊዮን ብር እኮ ሰብስባ ይበላች ናት። ረሃብተኞች ገንዘባችንን ወሰደችው ትስጠን ብለው ሰላማዊ ሰልፍ እኮ የወጡባት በመማር አለባቸው ነው። እኛ ባለን መረጃ መማር የተወለደችው ከአንድ ኤርትራዊ በውሽምነት እንደሆነ መረጃዎች ደርሰውናል። ኤርትራዊት ነች። ለዚህ ነው ከተስፋዬ ዛሮ የተባለ ኤርትራዊ ኦሮሞ ጋር ሁና ለኦሮሞዎች ደብተር ተሰብስበ ነበር። አማራ እያለቀ የአማራ ልጆች ሜዳ ላይ ተበተኑ። እሷ ግን ለኦሮሞ ደብተር፣ የኦሮሞ ልጆች እንዲማሩ ደብተር፣ የአማራ ልጆች ግን ተበትነው የሚበሉ ቆሎ ካተው ሀተው ያን ታረግ ነበር። ሀሊብ ካሳይ ከዚህ ውጭ ምን ታውቃለህ? ገብተህ ተከራከር። ከስድብ ውጭ አጋሜና ሐማሲ ምንም አታውቁ። መሀይም ከአራተኛ ክፍል በላይ ያልዘለላችሁ ናቸው። ማንም የሚፈራችሁ ከመሰላችሁ ተሳስታችኋል። አማራን ሀድጊ እያላችሁ አገረሰብ እያላችሁ እንደኛ አይነት የአማራ ልጆች ይመጣሉ ተብሎ አልታሰበም። እናንተን ፊት ለፊት የሚጋፈጥ ትውልድ አለ ብሎ አስባችሁ አታውቁ። እኔና ብርጅስቶን የተባል ደርሰን ከመካከላችሁ ወጣንባችሁ። ግራ ገብቷችሁ ነው። በስድብ ነው የምታምነው። ግባና ተከራከር። እንዴ ኢትዮጵያን ተጣብቀህ ወደቡን ዘግተህ አማራን ተጣብቀህ ጤፉን ልብላ ስንዴውን ልብላ እኮ ነው። ወደቡን ክፈተው አይሆንም። በቃ እንደ ቅማል እንደ ተዋን 1 ሚሊዮን ዓመት ቀጥላቸዋል። 2000 ዓመት በዚህ በተለይ ኦርቶዶክስ በሚባለው ከመጣ በኋላ ከአራተኛው ተክለ ዘመን ጀምሮ ተጣብቃችሁ መሬታችሁ አያበቅል ለምዕራባውያን ያፈነደዳችሁ አፈንዳጆች ሩዝ ቀቃይ፣ ፓስታ ቀቃይ፣ እንቁላል ቀቃይ ናችሁ እናንተ ሐማሴንና አጋሚዎች። መነገር አለበት። አማራን ከማጥፋት ወደኋላ አትሉም። የአማራን ሕዝብ እኮ ከመሬት ስሪት ውጭ ያደረጋችሁት እናንተ ናችሁ። እኔ ነኝ እንደ የ4 ቀን ሕፃን ልጁን ሚስቱን ነጭ ሚስቱን አርጄ ወንጀል ሊደበቅልኝ ቤት አቃጥዬ የሚያዘው እኔ ነኝ እንዴ? ትግሬ እኮ ነው የተያዘው፣ እኔ አይደለሁም። 4ኛው ሰው መያዙ ነው አሜሪካን ሀገር በዚህ 8 ወር ውስጥ። ጨካኝ ናቸው እኮ። ለሚስት ያላዘንክ ሐማሴን አጋሜ ለሞጣ ልጆች ይገላለሁ ብትል አይደንቀኝም። እኔን አጠፋለሁ ብትል አይደንቀኝም። ስለዚህ መማር አለባቸው። በቀበሮ ሜዳ በተፈናቀሉ የአማራ ሰዎች የበላች ናት። የምትሰራው ከማን ጋር ነው? ከብልጽግና ጋር ነው። ከነማን ጋር ነው የምትሰራው? ከነ አብርሃም ሄሮ ጋር ነው። በአንድ በኩልስ ከሻዕቢያ መዋቅር ጋር ትሰራለች። እነ ቤታ ምንድን ናቸው? እልም ያሉ ተሳዳቢ ጌቶ ውስጥ የሚኖሩ ሰርተው የማይበሉ እስከ ዛሬ 3 ወር ድረስ በስድብ የምናውቃቸው ባናና የተባለ የጎንደር ዲቃላ ተሸክሞ ያመጣቸው። ከዚያ ቀድሞ ግን ጆከር ነው ያመጣቸው። ዘገየ ገብረ ጻድቅ የተባለ ትግሬ አይደለም። እኔ ቤት እኮ ነው የመጡት። መጀመሪያ እኔ ቤት የመጡት ምንድነሽ ስላት አደሬና ኦሮሞ ነኝ ያለች። ታስታውሻለሽ? ብርጅ ምን አንቺ አታስፈልጊንም ነው ያልኳት። ዛሬ ግን በዘሩ አፍራ ነው። አባቷ ራሷን ደፍሯታል ተብሎ የሚባለው እርግጠኛ መሆኑን አንድ ማስረጃ ላምጣላችሁ። ሄለን የምትባል ጀግና ስለ እናቷ አምጥታ ምስኪን ስለሆነች እናቷ ምሳር የምትበላው የላት ዳለች። ልጅሽ ታውቃ እንደዚህ ይሄንን መሀይም ዲያስፖራ መሀይም አሁን የአረብ ሴቶችን በሙሉ ከዘገየ ጋር በግሩፕ ብታዩ በሚሊዮን ይቺ እኮ ሴት ዝም ብላ እንዳይመስላችሁ የመጣች ዘገየና እሷ ሴቶች ሁሉ ብልታቸውን ሁሉ የሚይዙ ናቸው። እግዚአብሔር ያሳያችሁ። ዘገየ ማለት ጆከር ማለት ይሄ ሰውዬ ፊቱን ያሳያችሁ ማለት ቅድም ያሳያችሁ ነው። ባይዘው እኔ አውቀዋለሁ። የዳኛው አለ ከዳኛው አለ ጋር እኮ አብረው ነው የሚተኙ። ቂጣ
እጣቸውን የሚደራረጉ ናቸው። ትናንትና ምንድነው የተደረገው? ሮማን ተሰማ የምትባል ውዳቂ ጀግናው ቢሊዮነሩን ወርቁ አይተነውን ወንድማችን የምናከብረው የምንሳሳለትን ምንድነው ያለች? ብርጅስቶን ሴት አውጥታ እያሳየች እንዳላሙዲ እንቦቀቅላ ልጆችን ጨረሳቸው ደፈራቸው ስትል ለማዋረድ ማለት እንግዲህ ወርቁ ተሰዷል። በሀገር የለም፣ ሀብት ንብረቱ እየተዘረፈ ነው። አማራ ነዋ። ትግሬዎች በፍጹም አይወዱት። ጀርመን ላይ አይታቸዋል ለማጥፋት እንዴት እንደተከተሉ። 2 ጊዜ ነው የተከተሉ ባይዘው ሌላ ቦታም ማለት አንድ ጊዜ ብቻ ሌላ ግሩፕ ማለት ትግሬ አይተኛለ አማሴን አጋሜን አይተኛ አንድ ናቸው። ስለዚህ ወርቁ አይተነው ትናንሽ ልጆችን እያባለገ ምን ያለች አይደለም? ያ ሮማን ምንድነው ያለችው? ይሄ ከባድ ወንጀል ነው። ሰውን ይሄ ወንጀል ነው። ወርቁ አይተነው ይሄ እኮ በጣም ከባድ ወንጀል ነው። ያውም እንግሊዝ ሀገር እየኖረች አንድን የተከበረ ሰው አንድ የኢትዮጵያ ቢሊዮነር ኦሮሞዎች ስንት ቤት የሰራላቸው የአማራን ገበሬ የኦሮሞን ገበሬ በሬ እየገዛ ያከፋፈለ ብቻውን እንኳን መብላት የማይፈልግ ሰውዬ አሁን አከሰሩት እንጂ አባረሩት እንጂ ይሄን ሰው ምንድነው ያለችው? አኩዜሽኑ በጣም አመላለሰ ቃናት ፈጃቸው ወንጀል ነው። ተመልከቱ ማለት እየዋጣች እንዳላሙዲ ጨረሰው ሴቱን ክፋቷን ይው ሮማን ተሰማ የምትባል ቤተ ብላ ነው አቅፋ የምተኛው። ተጋሩ ነው ጥርሱ ያለቀው ሰውዬ እኮ ተጋሩ ጥርሱ ያለቀው ተጋሩ ትግሬ ነው በይ ነው። ስለማይወዱት ወርቁን አዋርጂው ነው። ስታዋርድ ምንድነው ያደረገው? ጆከር ነበር አይደለም? ጆከር ምንድነው ያለው? ቀጥሉ ግዟት ላሻሽጥልሽ ነው የመጣሁት አለ እንጂ ዝም አለና እኔ ላሻሽጥልሽ ነው የመጣው ማሊያሽን በሉ ማሊያ ግዟት ነው ያለ። ግን ዳኛው አለ ለወርቁ አይተነው የቀኝ እጅ ነው ቀኝ እጁ ነው ባይዘው ዳኛው አለ ሰው ያደረገው ወርቁ ነው። ከዳኛው አለ ጋር ወንድና ሴው እንደ ወንድ ግን የሚተኛው ዘገየ ወይም ጆከር ገብረ ጻዲቅ ዘገየ ገብረ ጻዲቅ ግን ከሮማን ጋር ወርቁ ሲዋረድ አብራለ ምንድነው ያለ? ግዟት ነው ያለ። እኔ እንደውም ይሰድባታል ብዬ ጠብቄ ነበር። አልጠበቅሽም አንቺ? በጭራሽ እኔም የጠበቅኩት ይሄ ሰውዬ ዛሬ አውርዶ ይሰድባታል ብዬ ስጠብቅ አልተናገራትም። ወርቁን በዚያ ደረጃ አዋርደው እዚያው ቁጭ ብሎ አልተናገራትም። ቀጠለ ግዙ እያለ ልክ ይቺ ቤታየው እንደምትባል ናሁሰናይን ሆዱ ላይ ቁመን ከሞተ በኋላ አፉ ላይ ሸናንበት ያሉትን መሐመድ ሙሰማ ማሜ የሚባል ፕሬዝዳንት ነኝ የሚል ውዳቂ እና ዳልቻ ሆነው ባሳምነውና በሱ ላይ ሲሳለቁ ጉቺ የምትባል ቤት ሄዶ ጌም ወዲያውኑ እኮ ነው ሲጫወት አብራም ነበረች። ምንድነው ያረጉ? ዘገየና እቺኛዋ ማናት? ቤታየው ቤታ የምትባለው ቤተልሔም ነው ስሟ ባይዘው ቤተልሔም ምንድነው ያደረገችው? ቤታ አንበሳ ወረደችለት። አንበሳ ነው ያወረደችለት 3 ጊዜ። ከዛም በኋላ የውሸት ነገድ መሆኑን ናሁሰናይ ፎቶ የምትይዘው ጎንደሬ ናት ተብሎ ተነቅኖ የተበቃ ጎንደሬ ማለት ዝም ብሎ አይረባም። አሁን ሰሜን ጎንደር ብትሄዱ አንድ ንጹህ ጎንደሬ አታገኙ። ዲቃላ ነው የምታገኙ። ያልተሰረረች ጎንደሬ አታገኙ። አይረቡም። ይሄ ሰሜን ጎንደሩ በተለይ ዲቃላ ሆኗል። ደቡብ ጎንደር ነው የተወሰነ የጠራ አማራ የምታገኙ። ከሰሜን ጎንደር ጥቂት ነው የምታገኝ እንጂ ጎንደሬ ሙሉ ጎንደሬ አታገኝ። ጠቅላላ ጎንደር ከተማን ሆቴሉ የነሱ ነው። የደርግ ዘመን የነበሩ ሆቴሎችን እኮ በነፃ ነው የወሰዷቸው። ባህር ዳር በለው አዲስ አበባ በለው ለቀምት በለው ጠቅላላ እኮ ትግሬዎች እኮ ነው የተቆጣጠሯቸው በነፃ። ጎንደር እንዳለ ክፍለ ኢኮኖሚን በሙሉ የያዘው ትግሬ ነው። ከተማ ውስጥ እኮ አንድም ሰው አይኖርም። ከኃይለ ገሪማ ተባለ ሻዕቢያ ጀምሮ የሚኖሩት የጣሊያን ቤት ነው። ጣሊያን ግን አይከፈልበትም። ከጣሊያን የተወረሰ ነው። በጦርነት ጣሊያን የሰራው ነው።
የሚኖርበት ግን ኃይለ ገረምና አያቶች ሁሉ ይኖርበት። ግን እነዚህ አማራዎች አይደሉም። ማዋጉሽ እያለን እኔ ጎንደሬ ነኝ በለሳይ ነኝ ይላል። ጎንደር አማራ አይደለም። አማራ ነኝ ብሎ ያውቅ አስኪ ማባውት አባታ አማራ ምን እንደሚል ታውቂያለሽ? ባከ አንተ ዘረኛ ምናምን አማራኛ የሚባል ነገር አናውቅ ጎንደሬዎች ነን ኢትዮጵያ ነን ብሎ ነው የሚመልስልሽ። እንዴ ታማኝ በየነ እስኪ አማራ ነው ብለሽ ጠይቅ። ባከኛ ጎንደሬ ነን። ለምን ቅማንትም ነው ትግሬ እንዳለበት ታውቂያለሽ? ታማኝ ያ ሰው አያውቅም። አሁን ታማኝ አማራም ነው ትግሬም ነው ቅማንትም ነው። ብታምኑም ባታምኑ አማራ ሙሉ አማራ ነው። አማራ ቢሆን እንደዚህ ይሆናል እንዴ? ለአብይ ሰግዶ ያን ያክል ይሁን እኮ አክብሮት ሊሆን ይችላል። ዛሬ የተጠፋ ታማኝ አማራ እኮ ስላልሆነ ነው። አማራ ምንም አያገባውም። ስለ አማራ ሞት አያገባውም እንጂ ዋሽንግተን ዲሲን ሰው ማነቃነቅ አቅቶት እንዳይመስላችሁ። ታማኝ በየነ ገረድ ያገነነው ቢሆንም ታማኝ ግን ዲያስፖራውን የማነቃነቅ ሞራል አለው።